ምዕራፍ 24 ስለ ተቋም ማኅቶች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቱን ሁል ጊዜ እንድታበራበት ለመብራት ጥሩ ተወቅጦ የተጠለለ የወይራ ዘይት ያመጡልህ ዘንድ የእስራኤልን ልጆች እዘዛቸው። በምስክሩ ድንኳን ከመጋረጃ ውጪ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁል ጊዜ ያበሩታል። ለዘላለም ለልጅ ልጃችሁ ሥርዓት ይሁን። በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶቹን ሁል ጊዜ እስኪነጋ አብሯቸው። ስለ ኅብስተ ገጽ። የስንዴ ዱቄት ወስደህ 12 ኅብስት ጋግር። በእያንዳንዱ ኅብስት ውስጥ ከመስፈሪያው ከ10 እጅ 2 እጅ ይሁን። እነዚህንም ስድስቱን በሁለት ተርታ አድርገህ በእግዚአብሔር ፊት በንጹሕ ገበታ ላይ አኑራቸው። በሁለቱም ተራ ንጹሕ ዕጣንና ጨው ታደርጋለህ። እነዚህም ነገሮች በእግዚአብሔር ፊት ለመታሰቢያ የተዘጋጁ ኅብስቶች ይሆኑ። በእግዚአብሔር ፊት ሁል ጊዜ በሰንበት ቀን ሁሉ ያድርጉት። በእስራኤል ልጆች ዘንድ የዘላለም ቃል ኪዳን ነው። ለአሮንና ለልጆቹም ይሁን። በእሳት ከተደረገው ከእግዚአብሔር ቁርባን ለዘላለም ሥርዓት ለእርሱ ቅዱሰ ቅዱሳን ነውና በተቀደሰ ስፍራ ይብሉት። በእግዚአብሔር ላይ ስለሚደረግ ጽርፈት ቅጣት። አባቱ ግብፃዊ የነበረ የእስራኤላዊት ሴት ልጅ በእስራኤል ልጆች መካከል ወጣ። የእስራኤላዊቷ ሴት ልጅና አንድ እስራኤላዊ ሰው በሰፈር ውስጥ ተጣሉ። የእስራኤላዊቱም ሴት ልጅ የእግዚአብሔርን ስም ጠርቶ ሰደበው። ወደ ሙሴም አመጡት። እናቱም ከዳን ነገድ የዳቤር ልጅ ነበረች። ስሟም ሰሎሚት ነበር። በእግዚአብሔር ትእዛዝ እስኪፈርዱበት ድረስ በግዞት አኖሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተሳዳቢውን ከሰፈር ወደ ውጭ አውጣው። የሰሙትም ሁሉ እጃቸውን በራሱ ላይ ይጫኑበት፣ ማኅበሩም ሁሉ በድንጋይ ይውገሩት። ለእስራኤል ልጆች እንዲህ ብለን ትነግራለህ። ማናቸውም ሰው አምላኩን ቢሰድብ ኀጢአቱን ይሸከማል። የእግዚአብሔርንም ስም ጠርቶ የሚሰድብ ሁሉ ፈጽሞ ይገደል። ማኅበሩም ሁሉ በድንጋይ ይውገሩት። መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔርንም ስሙን ጠርቶ ቢሳደብ ይገደል። ሰውን የገደለ ሰው ሁሉ ፈጽሞ ይገደል። እንስሳንም ቢገድል በነፍስ ፋንታ ነፍስ ይክፈል። ሰውም ባልንጀራውን ቢጎዳ እርሱ እንዳደረገ እንዲሁ ይደረግበት። ስብራት በስብራት ፋንታ፣ ዓይን በዓይን ፋንታ፣ ጥርስ በጥርስ ፋንታ ሰውን እንደ ጐዳ እንዲሁ ይደረግበት። ሰውን የመታና የገደለ ፈጽሞ ይገደል። እኔ እግዚአብሔር አምላካችሁ ነኝና ለመጻተኛና ለሀገር ልጅ አንድ ዓይነት ሕግ ይሁንላችሁ። ሙሴም ለእስራኤል ልጆች ተናገራቸው። ተሳዳቢውንም ከሰፈር ወደ ውጭ አወጡት፣ በድንጋይም ወገሩት። የእስራኤልም ልጆች እግዚአብሔር ሙሴን እንዳዘዘው አደረጉ።